ሰላም ጤና ይስጥልኝ እንደምናላችሁ ውድ የአዲስ አበባ ትምህርት ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮአችን ደግሞ ትላንት ካስጎበኘኋችሁ ታች የአፍንጮ በር ወይም ደግሞ የራስ መኮንን ድልድይ ጋር ካለው የተገደበ ግድብ አለ። እሱ ውሃ ሞልቶ አስጎብኝቻችሁ ነበር እና ኮመንት ላይም ደግሞ ከሱ ቀጥሎ ያለው ወደ ላይ ከፍ ብሎ አለ ከመስጊዱ ጀርባ፣ እሱንም አሳየን አስጎብኝን ስትሉኝ የነበራችሁ ይኸው እሱን ደግሞ እስከዛሬ ቪዲዮ ይዤላችሁ መጥቻለሁ። ይህንኛው የሚገኘው አፍንጮ በር ጋር ካለው መስጊድ ጀርባ ጋር ወይም ከድልድዩ ተሻግሮ ያለ ግድብ ነው። ይሄም እንግዲህ ሰሞኑን በጣለው ከባድ ዝናብ ምክንያት ግድቡ ሞልቷል። ከዚህ የሚወርደው ደግሞ ወደ ታች ትላንት ያስጎበኘኋችሁ ግድብ ላይ ነው የሚሄደው። ያንን ቪዲዮ ያላያችሁ ካላችሁ ገብታችሁ ቻናሌ ውስጥ ተመልከቱ፣ እዛ ላይ ታገኙታላችሁ። ቪዲዮን ላይክ እያደረጋችሁ ጀምሩ፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እዚህ ቻናል ላይ የአዲስ አበባን አዳዲስ ገጽታዎች እንዲሁም ለየት ያሉ የኮሪደር ፕሮጀክቶችና ልማቶችን የማስጎበኛችሁ ነው የሚሆነው። ቪዲዮን ተከታተሉ። እንግዲህ ይሄ የሪቨርሳይድ ፕሮጀክት አሁን ላይም አፕዴት እየተደረገ የተለያዩ ፕሮጀክቶች አብረው እየተሰሩ ይገኛሉ እና እነዚህ ደግሞ የግድቡና አሁን የማስጎበኛቸው አካባቢ ላይ ያሉት ቦታዎች በቅርቡ ተገንብተው ነው የተጠናቀቁት። እንደምትመለከቱት እዚህ ጋር እጅግ ውብ የሆነ የመቀመጫ ስፍራ አለ፣ የመጽሐፍ ማንበቢያ የሚመስል እንዲሁም ደግሞ መጽሐፍቶች በዲዛይን ተሰርተው እዛ ላይ ተቀምጠው ይገኛሉ እና እናንተም እዚህ ቦታ ስትመጡ መጽሐፎቻችሁን ይዛችሁ እያነበባችሁ እንደምትመለከቱት እጅግ በጣም የሚያምር ነው። ከዛ ቀጥሎ ደግሞ በፊት ለፊት ላይ እጅግ የሚያምር ውብ የሆነ ቪው አለው። እንደምትመለከቱት የግድቡን እንደ አርቲፊሻል ሐይቅ ነገር ሰርቷል። እሱንም እየተመለከታችሁ የምትመለከቱበት ቦታ ነው የተገነባው እዚህ ጋር እና በዛም ተሻግሮ በኩል እንዲሁ የመቀመጫ ቦታዎች፣ ወክ ማድረጊያ ቦታዎችም ተገንብተዋል። እንደምትመለከቱት እንግዲህ ሰሞኑን እየጣለ የነበረው ትንሽ ከበድ ያለ ዝናብ ነበር። ገና ክረምትም ባይገባ እንግዲህ ወንዞቻችን የተሰራላቸውን ግድብ መሙላት ጀምሯል። አሁን አብዛኛው ሞልተው በላይኛው ላይ ነው እየፈሰሱ ያሉት። ይህም ደግሞ እጅግ ከፍተኛ ጠቀሜታ አለው። የአፈር የደለሉን ይዞ በመውረድ የወንዝ ማለፊያ ቦታዎችን የሚሞላውን ነገር እየቀነሰ ነው የሚገኘው። በተለይ እነዚህ የድንጋዮች እላዩ ላይ በማድረግ አፈሩን ይዞት እንዳይሄድ እዛው ላይ እንዲቀር የማድረግ ስራም እየተሰራ ነው የሚገኘው። ይህ እንግዲህ ከመስጊዱ ወደ ላይ ያለ ቀጥታ ላይ ድረስ ወደ ቀጨኔ የሚወስድ የሪቨርሳይድ ፓርክ ነው። ይህንንም እስከ ጫፍ ድረስ በደንብ የማስጎበኛችሁ ነው የሚሆነው። በውስጡም በርከት ያሉ ስራዎች ተሰርተዋል። እንደምትመለከቱት አረንጓዴ ነው፣ ውብ ነው፣ በጣም የሚያምር ነው። በውስጡም የእግረኛ መንገድ፣ የባይክ ላይን እንዲሁም ካፌ፣ ሬስቶራንቶችም ይገኛሉ። በተለይም ወደ ጫፍ ላይ ያለው ካፌ እጅግ በጣም የሚያምር፣ እኔ ከሪቨርሳይድ ፓርክ ላይ ካዩዋቸው ካፌዎች እጅግ ውብ የሆነውን የማስጎበኛችሁ ነው የሚሆነው። እዚህ ጋር የምትመለከቱት ለካፌ የተሰራ ቦታ ነው። ሙሉ ለሙሉ በመስታወት ነው የተሰራው። እንዲሁም ደግሞ ላይ ደግሞ እንደ በረንዳ ነገሩ ነው። እዛ ላይም ተቀምጣችሁ ኢንጆይ ማድረግ የምትችሉበት ቦታ ነው። ይሄ ደግሞ የምትመለከቱት የሽመና ላይ ያሉ ሰዎች ሐውልት ተሰርቶላቸው ነው። ከዛ በተጨማሪ ደግሞ የሸክላ ስራዎችም እንዲሁ እዚህ እንደ ማስታወሻነት ተቀምጠዋል። በሐውልት መልክ ተሰርተው እንደምትመለከቷቸው አብዛኞቹ የሸክላ ስራዎች ናቸው። ጀበና፣ እንደ ጣባ ምናምን በርከት ያሉ ነገሮች አሉ። ከዛ በተጨማሪ ደግሞ ማሰሮም ይገኛል። እንዲሁም ደግሞ እዚህ ፊት ለፊት ላይም እየሰሩ የሚያሳይ ሐውልት ይገኛል። እንግዲህ እንደምታውቁት አብዛኞቻችሁ ወደ ላይ ወደ ቀጨኔ ወደ ላይ በወጣን ቁጥር እዛ አካባቢ ሽሮ ሜዳ እንግዲህ እንደነዚህ አይነት ስራዎች በብዛት የሚሰሩበት ነው። በተለይ የሽመና ስራ እጅግ በጣም ታዋቂ የሆነ ቦታ ነው። እንደዚህ አይነት ስራዎችን በመስራት እዛ
ወደ ሽሮ ሜዳ አካባቢ ከፍ ባልን ቁጥር እና እነሱን ቦታውን ለማመላከት እንዲሁም ደግሞ እዚህ አካባቢ በዚህ ስራ ይተዳደሩ እንደነበር ለማመልከት የተሰሩ ሐውልቶች ናቸው። እዚህ ጋርም ከእንደገና በደንብ በቪዲዮ የማሳያችሁ ነው የሚሆነው። እንግዲህ ወንዱ እዛ ጋር ቁጭ ብሎ እየሸመነ ይገኛል። ሴቷ ደግሞ እንትኑ ገመዱን ወጠራለት ነገር ነው ሀሳቡ እና በአካል መታችሁ ሲያዩት እጅግ ተለቅ ተደርጎ የተሰራ በጣም የሚያምር ነው። እንደምትመለከቱት ውብ ነው። እናንተም በአካል መታችሁ መጎብኘት ከፈለጋችሁ ይሄ የሚገኘው ከዚህ ከአፍንጮ በር መስጊዱ ጋር ካለው ድልድይ አለ። በስር ስትመጡ ቀጥታ የመጀመሪያ የምታገኙት እነዚህ ነው። ይህን ተከትላችሁ ወደ ላይ ስትወጡ ነው የግድቡንም እንዲሁም ደግሞ የካፌዎች ሌሎችም የሚጎበኙ አሉ። እነሱንም ደግሞ በቪዲዮ ላይ ሙሉ የማስጎበኛችሁ ነው የሚሆነው። እናንተም በአካል መምጣት ከፈለጋችሁ እንግዲህ ተከትላችሁ ይሄን መምጣት ትችላላችሁ። ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እናንተ ሰብስክራይብ ስታደርጉ እኛን ይበልጥ እንድንሰራ ያበረታናል እና የተለያዩ ቪዲዮዎችንም በየቀኑ ስለምለቅላችሁ እነዛ ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግ የደወል ምልክቷን ስትጫኑ ቪዲዮ እንደለቀቅን ስለሚያሳውቃችሁ እናንተም ቶሎ እንዲደርሳችሁና እንድትመለከቱት ይረዳችኋል። ለእኛንም ደግሞ ብርታትን የሚሰጠን ነው የሚሆነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።
ጠባብ ነው።